ህወሓት በትግራይ ያደረሰውን ሰብአዊና ኢኮኖሚያዊ ኪሳራ ካልከፈለና የሽግግር መንግስት ካልተመሰረተ እንደማይስማማ ገለጸ። ከፍተኛ መንግስት ባለስልጣናቱ ህወሓት በፌዴራል መንግስት ላይ ጥቃት ሊሰነዝር መሆኑን አስታወቁ። የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድ ኢዜማ ጠየቀ። አካሄዱ መኢሶንን ይመስላል በሚል ኢዜማ የተቸው በትግራይ ያንዣበበውን ወታደራዊ ውጥረት በተመለከተ መግለጫ ወጥቷል። የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስተር ከሰኔ 1 እስከ ሰኔ 3 2018 ዓ.ም ድረስ 2 ኢትዮጵያውያን በስቅላት መገደላቸውን አስታውቋል። ጤና ይስጥልን የተወደዳችሁ የዞላኑስ ቤተሰቦች እንደምቆያችሁ ከዞላኑስ ዕለታዊ መረጃዎችን ይዘን ቀርበናል። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ኮመንት፣ ላይክና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ዝርዝር ጉዳዮች እናልፋለን። አብራችሁን ቆዩ። የፕሪቶሪያው ስምምነት አደራዳሪ ከነበሩት ኦሉሴጉን ኦባሳንጆ የአውስትራሊያ እንግሊዝ ተወካዮች ያካተተ የልዑካን ቡድን ከትግራይ ክልላዊ መንግስት ጋር በወቅታዊ ጉዳዮች ላይ ለመወያየት መቀሌ መግባታቸው ይታወቃል። እናም በመቀሌ ከህወሓት ጋር ንግግር ያደረገው ልዑካኑ ከፕሪቶሪያው ስምምነት ባሻገር ህወሓት የፌዴራል መንግስቱ በትግራይ ያደረሰውን ሰብአዊና ኢኮኖሚያዊ ኪሳራ ካልከፈለና የሽግግር መንግስት ካልተመሰረተ እንደማይስማማም ገልጿል። የህወሓት ቁንጮ ሰው ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ ትግራይ የምትለውን የማይተገብር ከሆነ እና ወደ ድርድር የማይመጣ ከሆነ አስከፊ ጦርነት ውስጥ እንደሚገቡም አስጠንቅቀዋል። ከፍተኛ መንግስት ባለስልጣናቱ ህወሓት በፌዴራል መንግስቱ ላይ ጥቃት ሊሰነዝር መሆኑን ገለጹ። ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ ምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አልጀዚራ ላይ በጋራ ባስነበቡት ጽሑፍ አስጠንቅቀዋል። ከፍተኛ ባለስልጣናቱ በጋራ ባስነበቡት ጽሑፋቸው ጸምዶ በሚል ቅንጅት የፈጠሩ ኃይሎች ኢትዮጵያን ወደ ጦርነት ጎትተው ለማስገባት እየተንቀሳቀሱ መሆኑን የጠቆሙ ሲሆን በአስመራ በመቀሌና በሱዳን ውስጥ በድብቅና ግልጽ በሆኑ ስብሰባዎች የተፈጠረው የጽምዶ ጥምረት በአሁኑ ወቅት ወደ ማጥቃት ለመሸጋገር ዝግጅት ማድረጉን አጽንኦት ሰጥተው ገልጸዋል። አክራሪና ርዝራዝ ቡድን ነው ያሉት ህወሓት በአስመራ ድጋፍና አጋዥነት በሚቀጥሉት ቀናት ጥቃት ለመሰንዘር መወሰኑን ያረጋገጡት ሁለቱ ባለስልጣናት ህወሓት ጥቃት የሚፈጽመው በፌዴራል መንግስቱ ላይ መሆኑና በጦርነት ዝግጅት ላይም የኤርትራ መንግስት በግልጽ እየተሳተፈ እንደሚገኝ አስታውቀዋል። ርዝራሽ በሚል ያንኳሰሱት ህወሓት የፕሪቶሪያውን ስምምነት በግልጽ መጣሱንና በፌዴራል መንግስቱ ላይ ጥቃት ለመሰንዘር መዘጋጀቱን የጠቀሙት ከፍተኛ የመንግስት ባለስልጣናቱ ኢትዮጵያ ዳግመኛ ወደ ጦርነት ተስፋ መግባት የለባትም በሚል ባስነበቡ ጽሑፋቸው ላይ ዓለም አቀፉ ማህበረሰብ እርምጃ እንዲወስድ አሳስበዋል። በህወሓትና በአስመራ ደጋፊዎች ላይ ተጽዕኖ ወይም አቅም ያለው ማንኛውም አካል ህወሓት ወደ ሌላኛ ግጭት ውስጥ እንዳይገባና ከፍተኛ ግፊት ማድረጉ እጅግ አስፈላጊ ነው በማለትም ተናግረዋል። ለኢትዮጵያ ዳግም ወደ ግጭት መመለስ አደገኛ ከመሆኑም በላይ አስከፊ ቀጠናዊ መዘዞችን ያስከትላል ሲሉም አስጠንቅቀዋል። የትግራይ ህዝብ ህወሓትና የጦርነት አንጃውን በግልጽ ውድቅ ቢያደርጉም ቡድኑ ግን የግጭት መቀስቀሳ አብያዜውን አልተውም ሲሉ የገለጹት ባለስልጣናቱ ህወሓት ከኤርትራ መንግስት በቀጥታ በሚያገኘው ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል መመልመል፣ ማሰልጠንና ማሳጠቅ ቀጥሏል ሲሉም ገልጸዋል። ከዚህ ጋር በተያያዘ የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድ ጠይቋል። ህወሓት ደርግን ጥሎ ስልጣን ከተቆጣጠረ አንስቶ የሰራቸው ጥፋቶች የሚዘረዝረው መግለጫው አሁን ላለው ሀገራዊ ችግር መንስኤው ህወሓት ያሰፈነው የብሔር ፖለቲካ እንደሆነም አንስቷል። ለፕሪቶሪያ ስምምነት አለመተግበርና ለተፈናቃዮቹ አለመመለስ ህወሓትን ብቻ ተጠያቂ ያደረገው ፓርቲው ይህንን የኃይል በቃህ ማለት እና በትግራይ ያለው ወገኖቻችን ከማያባራ መከራ መታደግ የሁላችንም ኢትዮጵያውያን የጋራ ቤት ስራ ሊሆን ይገባል፣ ጦርነትን ሳይጀመር በፊት ማስቆም ይገባል ሲልም ጠይቀዋል። እንደ ህወሓት አይነት ደም የማይደቅን አካልና እሱን የሚዘውር ጥቂት ግለሰቦች በቃችሁ ብሎ ለማስቆምና የትግራይን ህዝብ ካላስፈላጊ መከራ ለመታደግ በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና ከመንግስት ጋር በጋራ በሚቆሙ ማንኛውም ለትግራይ ማህበረሰብ በሚቆረቆር አካል ሊወሰድ እንደሚገባ ያምናል በማለት ህወሓት ላይ እርምጃ እንዲወሰድ ጠይቀዋል። የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስተር ሰኔ 1፣ 2 እንዲሁም ሰኔ 3 2018 ዓ.ም 2 ኢትዮጵያውያን በስቅላት መገደላቸውን አስታውቋል።
የሞት ቅጣቱ የተፈጸመው ሰኔ 1 2018 ዓ.ም በናዝራ ግዛት እንዲሁም ሰኔ 3 2018 ዓ.ም ደግሞ በአሲር ግዛት መሆኑን ሚኒስተሩ በመግለጫው አመላክቷል። አራቱ ኢትዮጵያውያን በሞት የተቀጡት ወደ ሳውዲ አረቢያ ሐሺሽ ይዘው በመግባት መሆኑም በመግለጫው ላይ ተጠቅሷል። የተወደዳቸው የዞላነስ ቤተሰቦች እስካሁን የዕለቱ መረጃዎች ነበሩ። በየጊዜው የሚወጡ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ በማለት በእኛ በኩል ሰናይ ጊዜ ተመኘን።